በእንግሊዝ ፕሪሚየር ሊግ 17ኛ ጨዋታዎች ዛሬ 8 ጨዋታዎችን እንመለከታለን። በተለያዩ ስቴዲየሞች በርከት ያሉ ጨዋታዎች ይደረጋሉ። እያንዳንዱን ጨዋታ በተለይ ደግሞ በዋንጫ ፉክክር ላይ በቶፕ 4 ላይ ተጽዕኖ ያላቸውን መርሃ ግብሮች በስፋት እየተመለከትን እንቆያለን። አብራችሁን ስትቆዩ በርከት ያሉ ጉዳዮችን እንመለከታለን። ከቡድኖቹ ጋር በተያያዘ በማንቸስተር ዩናይትድ እና በማንቸስተር ሲቲ በኩል የአንቶኒዮ ሴሜንዮ ጉዳይ ላይ አዲስ መረጃ ተሰምቷል። የጥር የዝውውር መስኮት ተቃርቧል። የዚህ ተጫዋች ጉዳይ ደግሞ በብዙ ክለቦች እይታ ውስጥ ያለ ተጫዋች ነው። በስፋት የምንመለከተው አንደኛው ጉዳይ ነው። የማንቸስተር ሲቲ ደጋፊዎች ስሙን የማይረሱት አንድ ተጫዋች አለ። ክላውዲዮ ኤቻቨሬ በሌቨርኩሰን ይገኛል። ስለሱም ቆይታ አዲስ ነገር ተሰምቷል። ፔፕ ጋርዲዮላ ኤንዞ ማሬስካን በተመለከተ ስለ ቆይታቸው የተነሱ ጉዳዮች አሉ። ከአርሰናል ጋር በተያያዘ በተለይ ደግሞ ጋብሪኤል ማጋሌሽ መቼ በአርሰናል መለያ በሜዳ ላይ እንመለከተዋለን በሚለው ጉዳይ ላይ አዲስ ነገር ወጥቷል። ሚኬል አርቴታ በዚህ ጉዳይ ላይ የተናገረው ነገር አለ። ዛሬም አርሰናል ከኤቨርተን የሚያደርገውን ጨዋታ በስፋት እየተመለከትን እንቆያለን። ቸልሲ፣ አርሰናል፣ ማንቸስተር ዩናይትድ፣ ሲቲ፣ ሊቨርፑል በዋነኝነት ትኩረት አድርገን የምናነሳቸው ክለቦች ናቸው። በቻላችሁት አብራችሁን ቆዩ። ቤስት ስፖርትን ሰብስክራይብ በማድረግ ቤተሰብነታችሁን ያሳዩን። ይህንን ቪዲዮ ላይክ አድርጋችሁ እንድትጀምሩ አስቀድሜ ላስታውሳችሁ። በቀጥታ ወደ ጉዳዮቻችን ከማለፋችን በፊት ትናንትና በርከት ያሉ አድማጮች የተሳተፉባቸው ጥያቄዎች አሉ። በተለይ ደግሞ ከአርሰናል ወደ ማንቸስተር ዩናይትድ ቢመጣ ብላችሁ የምታስቡት፣ በተቃራኒው ደግሞ ከማንቸስተር ዩናይትድ ወደ አርሰናል ቢዘዋወር ብላችሁ ቡድኖቹን ያሳድጋል ብላችሁ የምታስቡትን ተጫዋቾች ስሞች ላኩልን ብለን ነበረ። ተሾመ የላከልን መልእክት ከአርሰናል ዴክላን ራይስ፣ ከዩናይትድ ደግሞ ብሩኖ ፈርናንዴዝ ብሎናል። ኦማር ሙስጠፋ ሂርዊጎ ብሎናል። ዴክላን ራይስ ወደ ማንቸስተር ዩናይትድ ቢመጣ በጣም ደስ ይለኛል የሚል መልእክቱን ልኮልናል። መሀሪ ከኤርትራ በጣም ቆንጆ አቀራረብ ነው ብሎናል። ከልብ እናመሰግናለን። ፋንታሁን የተባለ አድማጫችን ከዩናይትድ ወደ አርሰናል ብሩኖ ፈርናንዴዝ፣ ከአርሰናል ወደ ማንቸስተር ዩናይትድ ደግሞ ቪክተር ዮኬሬሽ ላሉ የአርሰናል ደጋፊ ነኝ። የባለፈው የወልቭስ ጨዋታ በጣም አሳዝኖኛል። የ24 ዓመታት የአርሰናል ደጋፊ ነኝ። የወልቭስ ጨዋታ ደካማ ነበር ብሏል። ብዙ የአርሰናል ደጋፊዎችም የሚስማሙበት ይመስላል። ታሪኩ ፈቃዱ አርሰናሎች እንግዲህ ገደቢስ የሚባል ክለብ ስለሆነ ማንቸስተር ዩናይትድ ማንንም አይፈልግም ብሏል ታሪኩ። ከዛ በተጨማሪ መልእክቱንም ልኮልናል። ከልብ እናመሰግናለን። ስለ ስፖርታዊ መረጃዎቻችን የላከልን መልእክት አለ። ከልብ እናመሰግናለን። ኪቤ ዳንኤል የተባለ ከአርሰናል ዴክላን ራይስ ቢመጣ ብሎናል። ነጂብ እንዲሁ አርሰናልን በተመለከተ ወደ ማንቸስተር ዩናይትድ ራይስ ቢመጣ የሚል ተደጋጋሚ መልእክቶች፣ ነጂብም በተመሳሳይ ያንን ነገር ልኮልናል። እንግዲህ ከልብ እናመሰግናለን። ሙልጌታ ከደቡብ አፍሪካ እኔ ከአርሰናል ወደ ዩናይትድ ማንም እንዲመጣ እንዲሄድም አልፈልግም የሚል መልእክቱን ልኮልናል። ሃይማኖት ዴክላን ራይስ የሚል መልእክት መጥቶልናል። ለሃይማኖት በሚል ስም ዮሐንስ ከአርሰናል ጋብሪኤል ማጋሌሽ የሚል መልእክቱን ልኮልናል። ዴክላን ራይስ የሚሉ ስሞች በደንብ በርከት ብለው መጥተዋል። ከዛ በተጨማሪ አለሙ ማንቸስተር ዩናይትድ ወደ አርሰናል የሚመጣ አንድ ተጫዋች የለም ከማንቸስተር ዩናይትድ የሚል ነገር አንስቶልናል። ሞኬ የተባለ አድማጫችን ብዙ ጎሎች የሚስቱ የአርሰናል ተጫዋቾች ይመቹኛል ብለዋል። ከዛ በተጨማሪ ዳቪድ ራያ ምናልባት ወደ ማንቸስተር ዩናይትድ ቢመጣ የሚል መልእክቱን ልኮልናል። ቪክተር ዮኬሬሽ ያሉ አድማጮች አሉ። ዴክላን ራይስ ለሁሉም ለተሳትፏችሁ ከልብ እናመሰግናለን። በቅድሚያ የምንመለከተው የዛሬ ጨዋታዎችን ነው። በተለይ ከጨዋታዎቹም በዘለለ ዜናዎቹን እያነሳን እንቆያለን። የኤንዞ ማሬስካን ጉዳይ ከኒውካስል ዩናይትድና ከቸልሲ ጨዋታ ጋር በተያያዘ አስቀድመን እንጀምራለን። እንዳልነው ነው ግምቶቻችሁን ደግሞ አስቀምጡልን። ቸልሲ ከኒውካስል ዩናይትድ ማን ያሸንፋል? ኦፕታ ሱፐር ኮሜንታሮች ያስቀምጡትን ግምት አነሳላችኋለሁ። ከዛ አስቀድመ ኤንዞ ማሬስካ ወደ ማንቸስተር ሲቲ ይሄዳሉ ተብሎ በባለፉት ቀናት ላይ ብዙ ንግግሮች ነበሩ። ትናንትናም ሰፊ ሽፋን ሰጥተናል። ከአሰልጣኙ ጋር በተያያዘ ኤንዞ ማሬስካ ትናንትና ለዚህ ምላሽ ሰጥቷል። በተለይ ደግሞ እስከ 2029 ድረስ ቆይታ ውላለኝ በቸልሲ የሚያቆይ በሚቀጥለው ውድድር ዘመንም በቸልሲ ነው ያለሁት። የማንቸስተር ሲቲ ኢንተረስት አለ፣ ፍላጎት ሊኖር ይችላል። ያ እኔን አፌክት አያደርገኝም፣ ተጽዕኖ ውስጥ አይከተኝም። 100% ስፔኩሌሽን ነው ብሏል። የወሬ ብቻ ነው፣ የብዙሃን መገናኛዎች ዜና ሊሆን ይችላል። በዚህ ሞመንት ላይ
ትኩረቴ በቼልሲ ላይ ነው፣ እንደዚህ አይነት ነገሮች ላይ ትኩረት አላደርግም። ከሳምንት በፊት ለምሳሌ ከዩቬንቱስ ጋር ስሜ ሲያያዝ ነበረ፣ ብዙ ትኩረት አልሰጠውትም። አሁንም ከማንቸስተር ሲቲ ጋር ስሜ ተያይዟል፣ ብዙ ትኩረት አልሰጠውትም። አሁንም እንደዚህ እያወራን የምንቀጥል ከሆነ ብዙ ትኩረቴ ቼልሲ ላይ ሳይሆን ሌሎች ክለቦች ላይ ይመስላልና ወደ ሌሎች ጉዳዮች ትኩረት እናደርግ የሚል መልእክቱን አስተላልፏል። ሁሉም በቼልሲ ቆያለሁ የሚል ማረጋገጫ ሰጥቷል። ነገር ግን አሁንም የቼልሲ አመራሮች በኩል ብዙ ድጋፍ እንደሌለ አንስቷል። ከቼልሲና ከኒውካስል ዩናይትድ ጋር በተያዘ ግን ጨዋታውን በተመለከተ ግምቶቻቸውን ላኩልን። ኦፕታ ሱፐር ኮምፒውተሮች በኩል በኒውካስል ዩናይትድ የበለጠ ጨዋታውን የማሸነፍ ቅድሚያ ግምት ተሰጥቶታል። ለምንድን ነው የሚለውን እንመለከታለን። ከቼልሲ ጋር በተያዘ ግን ከሜዳ ውጪ በጣም ጥሩ የሚባል ቡድን እንደሆነ በስፋት እየተመለከተን እንገኛለን። የኦፕታ ሱፐር ኮምፒውተሮች ኒውካስል ዩናይትድ 42 በመቶ፣ ቼልሲ ደግሞ 31.4 በመቶ ጨዋታውን የማሸነፍ ቅድሚያ ግምት አግኝቷል። ቼልሲ ግን ባለፉት 5 ጨዋታዎች 4ቱን ክሊንሺት አስመዝግቦ ወጥቷል፣ ግብ ሳይቆጠርበት ወጥቷል ከሜዳው ውጪ ባደረጋቸው የፕሪሚየር ሊግ ጨዋታዎች ላይ። ያ ማለት ደግሞ ከዚህ በፊት እነዚህን 5 ጨዋታዎች ላይ ክሊንሺት አስመዝግቦ የወጣው በ38 ጨዋታ ነው። አሁን ግን በሚቀጥለው እንግዲህ ጨዋታ ላይ በኒውካስል ዩናይትድ ጨዋታ ላይ ግብ ሳይቆጠርበት የሚወጣ ከሆነ በ6 ጨዋታዎች ላይ ከዚህ በፊት ያስመዘገበውን የ38 ጨዋታ ክብረ ወሰን ማሻሻል ይችላል። በኒውካስል ዩናይትድ በኩል አንድ ክብረ ወሰን ሊሻሻል ወይም ሊጋሩ ይችላሉ። አንቶኒ ጎርደንና ብሩኖ ጉማሬዥ ባለፉት 2 ጨዋታዎች ላይ በፕሪሚየር ሊጉ ለኒውካስል ዩናይትድ ሁለቱም ግቦቹን አስቆጥረዋል። በእያንዳንዱ ጨዋታ ላይ በነበሩ መርሃ ግብሮች ለአንቶኒ ጎርደንም ብሩኖ ጉማሬዥም። ከዚህ በፊት በኒውካስል ዩናይትድ በኩል 2002 ላይ ኦገስት 2002 ላይ ሎማን ሉዋሉዋና እንዲሁም ደግሞ አለን ሺረር በተከታታይ 3 ጨዋታዎች ላይ ግብ አስቆጥረው ነበር። እነዚህ ተጫዋቾች እንግዲህ ይህንን ነገር ማድረግ የሚችሉ ከሆነ በደንብ የሚጠበቅ ነው። በቼልሲ በኩል ብዙ መሻሻሎች ያሉበት ጉዳዮች አሉ። በተለይ ከፊት መስመር ላይ የኤንዞ ማሬስካ ቡድን ብዙ ነገሮችን ማሻሻል የሚጠበቅበት ይመስላል። አሰልጣኙም ያንን የሚደበቅ አይመስልም። ለምሳሌ አንዳንድ ቁጥሮችን አነሳለሁ። በተለይ ቶፕ 4 ላይ ለማጠናቀቅ ብቻ አይደለም፣ በዋንጫ ፉክሩ ላይ ቼልሲ ከፍ ብሎ ለመታየት እንደዚህ አይነት ወሳኝ ጨዋታዎች በተለይ ሴንት ጄምስ ፓርክ ከባድ የሚባል ስቴዲየም ይመስላል። ባለፉት የፕሪሚየር ሊግ 16 ጨዋታዎች ላይ አንዳንድ ቁጥሮችን ስንመለከት በቼልሲ አጥቂዎች የተቆጠረ ግብ 1 ግብ ብቻ ነው። እሱም አውት ኤንድ አውት የሚባሉ 9 ቁጥሮች በሜዳ ላይ ተሰልፈው 1 ግብ ብቻ ነው ያስቆጠሩት። አማካኝ ስፍራ ተጫዋቾች 16 ግቦችን አስቆጥሯል። ተከላካዮች ከአጥቂዎች የበለጠ ግቦችን እያስቆጠሩ ይገኛሉ። እነ ትሬቨር ቻሎቫ እነ ሪስ ጄምስን አይነት ተጫዋቾች ግቦችን እያስቆጠሩ እነ ማሎ ጉስቶም ጭምር በዚህ ደረጃ የሚጠቀሱ ናቸው። ነገር ግን የቼልሲ አጥቂዎች ብዙ ፈንክሽናል እየሆኑ አይደለም። 7 ግቦችን የቼልሲ ተከላካዮች ሲያስቆጥሩ የቼልሲ አጥቂዎች ግን 1 ግብ ብቻ ነው ያስቆጠሩትና በደንብ ለቼልሲ ውድድር ዘመን የበለጠ መሻሻል ካለበት እንደዚህ አይነት ቁጥሮች መሻሻል አለባቸው ብለን እናስባለን። ቼልሲ ግን በአንድ ቁጥር ደረጃ ሊጉን ይመራል። የኤንዞ ማሬስካ ቡድን በሚያስገርም ሁኔታ ከሚነሱ ነገሮች መካከል ኤንዞ ማሬስካ ቶሎ ተጫዋቾችን በመቀየር ደረጃ የሊጉ መሪ ነው። በየ63 ደቂቃ በአቨሬጅ በየጨዋታው ተጫዋቾችን ይቀይራል። ሚኬል አርቴታ 67፣ የክሪስታል ፓላስ አሰልጣኝ ኦሊቨር ግላሰር የሊጉ 20ኛ አሰልጣኝ ናቸው። 75 ደቂቃ ላይ ነው ብዙ ጊዜ በአቨሬጅ ተጫዋቾችን የሚቀይሩት። ሌትሊ ተጫዋቾችን በመቀየር በዛ ደረጃ ስማቸው ይጠቀሳል። ሌሎችን ጨዋታዎች ደግሞ እንመልከት። ዛሬ ካሉ ጨዋታዎች መካከል ማንቸስተር ሲቲ የሚያደርገው ጨዋታ በብዙ መንገድ ይተረጎማል። ምክንያቱም አንደኛ አስቀድሞ አርሰናል ጨዋታውን ከማድረጉ በፊት ማንቸስተር ሲቲ 12 ሰዓት ላይ ነው ጨዋታውን የሚያከናውነው። ማንቸስተር ሲቲ ጨዋታውን ማሸነፍ የሚችል ከሆነ ለጊዜውም ቢሆን ቢያንስ አርሰናል ጨዋታውን እስኪያከናውን ድረስ ሊጉን መምራት ይችላል። የፔፕ ጋርዲዮላ ቡድን ባለፉት ተከታታይ ጨዋታዎች ላይ 5ቱንም ተከታታይ ጨዋታዎች አሸንፏል። የሚገርም ጉዞ ላይ ይገኛል። አንዳንድ ጨዋታዎች ላይ በጣም ፍጹም ብልጫ እያሳየ በሁሉም ውድድሮች ላይ ያለው ስኬት የሚነሳ ነው። በሊግ ካፕ ላይ ብሬንትፎርድን አሸንፏል። ከዛ በፊት ክሪስታል ፓላስን በሊጉ፣ ሪያል ማድሪድን በቻምፒየንስ ሊግ፣ ሰንደርላንድን፣ ፉልሃምን እንዲሁም ደግሞ ሌድስ ዩናይትድን በፕሪሚየር ሊጉ ያሸነፈባቸው ጨዋታዎች አሉ። በቻምፒየንስ ሊግ እንዲሁም በፕሪሚየር ሊጉ ላይ በተከታታይ በኒውካስል ዩናይትድ እና በሌቨርኩሰን ከተሸነፈ በኋላ የፔፕ ቡድን በአስገራሚ ጉዞ ላይ ይገኛል። አሰልጣኝ ፔፕ ጋርዲዮላ አንዳንድ ጉዳዮችን አንስቷል። ካነሳቸው ጉዳዮች መካከል ከጨዋታው ውጪም ሊነሱ የሚችሉ ጉዳዮች ናቸው። በተለይ ደግሞ በማንቸስተር ሲቲ የውድድር ዓመቱ የመጨረሻ ቆይታው ሊሆን ይችላል የሚሉ ጉዳዮች ሲነሱ ነበር። አሰልጣኝ ፔፕ ጋርዲዮላ
ግን ለዚህ ምላሽ ሰጥቷል። በተለይ ደግሞ እስከ 75-76 ዓመቴ ድረስ በማንቸስተር ሲቲ ቆይቼ የዛኔ ነው ቡድኑን የምለቀው በሚል በቀልድ መልክ ብዙ ጊዜ ፔፕ ጋርዲዮላ ለብዙሃን መገናኛዎች የሚመች አይነት አሰልጣኝ አይደለም። ብዙ ጊዜ በቁጣ አስተያየቶችን ሲሰጥ እንመለከተዋለን። ሁሉ ጊዜ ተጠይቁኛላችሁ መቼ እንደምለቅ መቼ ያ ሀፕን እንደሚያደርግ ለመጨረሻ ጊዜ መቼ ከማንቸስተር ሲቲ ጋር እንደምለያይ ተጠይቁኛላችሁ የሚል ነገር አንስቷል። በተለይ ከማሬስካና ከሲቲ ሊንክ ጋር በተያያዘ የሚነሱ ጉዳዮች አሉ። በሚቀጥሉት ጊዜያት ላይ መቼ እንደሚለቅ ይፋ ሲያደርግ አሁንም የትናንትናው ቃለ መጠይቅም ተጠናቋል። በማንቸስተር ሲቲ በኩል ጀርሚ ዶኩ አሁንም አይኖርም። ከዛ በተጨማሪ የሮድሪ ጉዳይም በጣም አሳሳቢ ይመስላል። ለማንቸስተር ሲቲ ውጤት፣ ለማንቸስተር ሲቲ ጉዞ የሮድሪ በሜዳ ላይ መመለስ በጣም አስፈላጊ ይመስላል። ነገር ግን አሁንም ቢሆን ሮድሪ በዚህ ጨዋታ አይኖርም። የማንቸስተር ሲቲ አሸናፊነት ግን በጣም ሰፊ ግምት የተሰጠው ነው። ጨዋታውን ማንቸስተር ሲቲ የሚያሸንፍ ከሆነ ከዌስትሃም ዩናይትድ ጋር በሜዳው የሚያደርገው ጨዋታ ነው። በዚህም ሰፊ ግምት ቢሰጠው የሚገርም አይደለም። ማንቸስተር ሲቲ ካሸነፈ እንዳልኩት ነው ፕሪሚየር ሊጉ መሪነት መረከብ ይችላል። ሌላኛውን ጨዋታ ላንሳ። ቶትናም ሆትስፐር ከሊቨርፑል የሚያደርጉ ጨዋታ 2:30 ላይ ይደረጋል። የቬስ ቢሱማ እንዲሁም ደግሞ ሳር በቶትናም በኩል በሊቨርፑል በኩል ደግሞ ሞሐመድ ሳላ በአፍሪካ ዋንጫ ምክንያት ከዚህ ጨዋታ ውጪ ናቸው። ጨዋታውን በተመለከተ ግን ሌሎች የሚነሱ ጉዳዮች አሉ። ቶትናም ሆትስፐር ባለፉት 25 የፕሪሚየር ሊግ ጨዋታዎች ሊቨርፑልን 2 ጊዜ ብቻ ነው ያሸነፈው። ደካማ ጉዞ ላይ ያለ ቡድን ነው። በዚህ ጨዋታ ላይ ደግሞ የኦፕታ ሱፐር ኮምፒውተሮች ለቶትናም 42% የማሸነፍ ቅድሚያ ግምት ሰጥተዋል። ሁለቱም በጣም ወጥ ብቃትን እያሳዩ ያሉ ቡድኖች አይደሉም። ምናልባት ለሊቨርፑል የባለፉት ሳምንታት ጉዞ የተሻለ ነው ማለት ይቻላል። ሪቻርልሰንን ስናነሳ በሊቨርፑል በኩል ደግሞ አሌክዛንደር አይዛክን እናነሳለን። ሪቻርልሰን ብዙ ጊዜ ሊቨርፑል ላይ የሚቀናው አይነት ተጫዋች ነው። አሌክዛንደር አይዛክ ደግሞ በቶትናም በኩል ቶትናምን 5 ጨዋታዎች ላይ በተቃራኒ ገጥሞ 6 ግቦችን አስቆጥሯል። በዚህ ጨዋታ ላይ ግን እድል ይሰጠዋል ተብሎ አይጠበቅም። ምክንያቱም ኡጎ ኢኪቲኪያውንም የሊቨርፑል በጣም ምርጥ ተጫዋች እንደሆነ እያሳየ ይገኛል። የመጀመሪያ አሰላለፍ ላይ መግባት እንዳለበት የሚያሳዩ ብዙ ነገሮችን መናገር ይቻላል። የጉዳት ዜናዎች አሉ ከሊቨርፑል ጋር በተያዘ ወደ በኋላ ላይ የሞሐመድ ሳላን ጉዳይ መለስ ብለን እንመለከተዋለን። ሊቨርፑልን በተመለከተ ሆዲ ሃክፖን ባለፉት ጨዋታዎች ላይ በጉዳት አልነበረም። አሁንም የዚህ ጨዋታ የቶትናም ጨዋታ የወልቭስ ጨዋታ እንደሚያመልጠው አሰልጣኝ አርነ ስሎት ተናግሯል። ነገር ግን ከጠበቅነው ጊዜ በቶሎ ወደ ሜዳ ይመለሳል ብሏል። ለቀጣዩ ሁለት ጨዋታዎች ግን የቶትናምና የወልቭስ ጨዋታ ያልፉታል። ጆ ጎሜዝ አሁንም በጉዳት ምክንያት አይኖርም። ዶሚኒክ ሶቦዝላይ ወደ ሜዳ ተመልሷል። በጣም ጥሩ ዜና ነው። ጀርሚ ፍሪምፖንግም ከሳምንታት በኋላ ወደ ሜዳ ተመልሷል። ለሊቨርፑል በጣም ጥሩ የሚባሉ ዜናዎች ናቸው። ጨዋታዎቹን ግምቶቻችሁን ላኩልን። ሊቨርፑል ከቶትናም፣ ማንቸስተር ሲቲ ከዌስትሃም ስለስንት ይጠናቀቃል? ነገ በስፋት መለስ ብለን ከጨዋታዎቹ በኋላ እናነሷለን። ምሽት 5 ሰዓት ላይ የሚደረገውን ጨዋታ እንመልከት። ኤቨርተን ከአርሰናል። በዚህ ጨዋታ ላይ ባለፉት ዓመታት ላይ ባለፉት 7 ጨዋታዎች ላይ አርሰናል ከኤቨርተን ባደረጉት ጨዋታ አርሰናል 1 ጊዜ ብቻ ነው ኤቨርተንን ከሜዳው ውጪ ማሸነፍ የቻለው። እሱም 2023-24 የውድድር ዘመን ላይ አርሰናል 1-0 በሆነ ውጤት ትሮሳርድ ባስቆጠራት ግብ ያሸነፈበት ነው። ትሮሳርድ በእርግጥ ባለፉት ጨዋታዎች ላይ ከሜዳው ውጪ አርሰናል ባደረጋቸው ጨዋታዎች ላይ ባለፉት 9 ጨዋታዎች ላይ በተከታታይ የግብ ተሳትፎችን አስመዝግቧል። በጣም ጥሩ የሚባል ቆይታ ላይ ይገኛል። ባለፉት 4 ጨዋታዎች ላይ ደግሞ ወይ ግብ ያስቆጥራል ወይ አሲስት ያደርጋልና በተከታታይ ጨዋታዎች ላይ የሚኬል አርቴታ ቡድን በእርግጥ ከሜዳ ውጪ በሚያደርጋቸው ጨዋታዎች ላይ ቀድሞ ግብ እየተቆጠረበት ብዙ ነገሮችን እየተመለከተን እንገኛለን። ነገር ግን የኦፕታ ሱፐር ኮምፒውተሮች ግምት አሁንም ለአርሰናል ቅድሚያ ግምት ይሰጣሉ። በዚህ ጨዋታ ላይ አርሰናል ስለስንት ሊያሸንፍ ይችላል? ግምቶቻችሁን እንጠብቃለን፣ ተሳትፏችሁን እንፈልጋለን። ከአርሰናል ጋር በተያያዘ በኦፕታ ሱፐር ኮምፒውተሮች ግምት መሰረት 60% ጨዋታውን የማሸነፍ የዚህ ፕሪማች ሲሙሌሽኖችን ስንመለከት ያንን 60.4% አርሰናል ጨዋታውን ያሸንፋል ተብሎ ግምት ተሰጥቶታል። ባለፉት 5 ጨዋታዎች ኤቨርተን አንድም ጊዜ አርሰናል ማሸነፍ አልቻለም። 3 ጊዜ አርሰናል አሸንፏል። ለቱባቸው ውጤት የተጠናቀቁ ናቸው። በዚህ ጨዋታ ላይ ደግሞ አርሰናል ጨዋታውን ማሸነፍ የሚችል ከሆነ ክሪስማስ ላይ ባለፉት አመታት ላይ ካስመዘገበው ቁጥር አንጻር በዚህኛውም የውድድር ዘመን ሲጨመርበት ማለት ነው በባለፉት
4 ዓመታት እንግዲህ በባለፉት 3 ዓመታት ላይ 4 ዓመታት 3 ጊዜ በክሪስማስ ሊጉን እየመራ ያጠናቀቀበትን ጊዜ እንመለከታለን። ከዛ በፊት በነበሩ 30 ዓመታት 2 ጊዜ ብቻ ነው ይሄንን ማድረግ የቻለው። ሚኬል አርቴታ ከጉዳት ዜናዎች ጋር በተያያዘ ያነሳው ሐሳብ አለ። በተለይ የጋብሪኤል ማጋሌሽ ጉዳይ የጉዳቱም ዜና ለአርሰናል ደጋፊዎች በጣም ጥሩ ዜና ይመስላል። የሚነሱም ነገሮች አሉ። በዚህ ጉዳዮች ላይ ተጨማሪ ሐሳቦችን ላንሳላችሁ። ለአርሰናል ደጋፊዎች በጣም ጥሩ ዜና ነው። በተለይ ደግሞ አንደኛው ሪፖርተር በትናንትናው ጋዜጣዊ መግለጫ ላይ ለሚኬል አርቴታ አንዳንድ ሪፖርቶችን እየተመለከትኩ እገኛለሁ። ጋብሪኤል ማጋሌሽ በተለይ ደግሞ ለአስቶን ቪላው ጨዋታ ይደርሳል የሚሉ ዘገባዎች አሉ ብሎ ሚኬል አርቴታን ጠየቀው። ሚኬል አርቴታም በጣም ጠንክሮ እየሰራ ይገኛል፣ እስቲ እንዴት ፕሮግረስ እንደሚያደርግ እንመለከታለን ብሎ ትንሽ ነገሩን ሸፋፍኖ አልፎታል። ነገር ግን ጋብሪኤል ማጋሌሽ የሜዳ ላይ ልምድ መስራት ጀምሯል የሚል ማረጋገጫ ሰጥቷል። ያ ማለት በአንድ ሳምንት በሁለት ሳምንት እድሜ ውስጥ ጋብሪኤል ማጋሌሽን በሜዳ ላይ የአርሰናልን መለያ ለብሶ ሲጫወት እንመለከተዋለን። በተለይ ደግሞ ለአርሰናል ደጋፊዎች መልካሙ ዜና በቀጣይ በዚህኛው የአስቶን ቪላ ጨዋታ ላይ በተለይ አስቶን ቪላ ባለፈው በጣም በጥሩ መንገድ አርሰናልን አሸንፏል። እንደ መበቂያ የአርሰናል ተጫዋቾች የአርሰናል ደጋፊዎችም የሚጠብቁት አይነት ጨዋታ ነው። በዛ ጨዋታ ላይ መመለሱ የሚጠበቅ ነው። በኤቨርተን በኩል እነ ኬረን ደስፐሪያል አይኖርም በጉዳት ምክንያት። አሰልጣኝ ዴቪድ ሞይስ ያንን አረጋግጧል። ከዛ በተጨማሪ በኤቨርተን በኩል ጃክ ግሪሊሽ ወደ ሜዳ ተመልሷል። ኢድሪስ ጋናጉዬ፣ ኤሊማን ኒዲያዬ በጨዋታው አይኖሩም። ወደ አፍሪካ ዋንጫ የተጓዙ ተጫዋቾች ናቸው። ባለፉት 7 ጨዋታዎች ላይ ያሉ ውጤቶች ላይ አርሰናል ኤቨርተንን በተከታታይ ገጥሞ በተለይ ጉዲሰን ፓርክ ላይ አንድ ጨዋታ ብቻ ነው ያሸነፈው። በአብዛኞቹ ጨዋታዎች በ4ቱ ተሸንፏል፣ በ2ቱ አቻ ወጥቷል፣ በአንዱ ብቻ ማሸነፉ ለሚኬል አርቴታ ቡድን ብዙ የሚነሱ ጉዳዮች አሉ። በተለይ ደግሞ ከሚኬል አርቴታ ጋር በተያያዘ ቲም ሴሌክሽንን በተመለከተ ጥያቄ ቀርቦለት ነበረ። እንዴት ነው የቡድን ምርጫ ላይ ለመምረጥ ተቸገራል ወይ ራስ ምታት አለው ወይ የሚል ነገር አንስቷል። ዲሴምበር ላይ ደርሰናል፣ ነገር ግን እንደዚህ አይነት ህመም ሳይሆን ያለብኝ ከፊት መስመርም ከኋላ መስመርም ተጫዋቾች ተጎድተው ነው ራስ ምታት ያለብኝ እንጂ ለመምረጥ እየተቸገርኩ አልገኝም። በዚህ ወቅት ላይ እስከ ዲሴምበር እስከ ታህሳስ በዚህ መንገድ እየተጓዘን እንገኛለን የሚል ነገር አንስቷል። ሌሎችም የሚጠበቁ ጉዳዮች አሉ። ሚኬል ሜሬኖ፣ ገብርኤል ሱስ ወይስ ደግሞ ቪክቶር ዮኬሬሽ የመጀመሪያ አሰላለፍ ውስጥ ይገባሉ የሚለው ትልቁ ጥያቄ ነው። ሶል ካምቤል አንድ ሀሳብ ሲሰጥ ተመልክቼዋለሁ ከአርሰናል ጋር በተያያዘ በተለይ ቪክቶር ዮኬሬሽን በተመለከተ አጫወቱን የአርሰናል ተጫዋቾች ሊረዱለት ይገባል። ለምሳሌ በአርሰናል ቲየሪ ሄንሪ የሚፈልገው፣ ፍሬዲ ሊዩምበርግ የሚፈልገው፣ ሪየስ የሚፈልገው ወይም ዴኒስ ቤርካምፕ የሚፈልገው የተለያየ ነው። አሁንም በቪክቶር ዮኬሬሽ በኩል ያንን ያጫወት መንገድ መረዳት አለባቸው። ሩጫዎቹን ሙቭመንቶቹን የአርሰናል ተጫዋቾች መረዳት አለባቸው የሚል ነገር አንስቷል። በአጫወት ረገድ ብዙ ፍሩትፉል የሚባለው ተጫዋች ሚኬል ሜሬኖ ነው። በየ135 ደቂቃዎች በፕሪሚየር ሊጉ ግብ ያስቆጥራል። ጋብሪኤል ሱስ 142 ደቂቃዎች፣ ካቨርስ 169 ደቂቃዎች ላይ የግብ ተሳትፎ ይኖረዋል። ከዛ በተጨማሪ ቪክቶር ዮኬሬሽን ስንመለከት 221 ደቂቃዎች ይፈጁበታልና የቁጥር በጣም ለአርሰናል ጥሩ የሚባል እንዳልሆነና መሻሻል እንዳለበት መናገር ይቻላል። ካቨርስ እስከ ጃንዋሪ አጋማሽ ድረስ በቶሎ ይመለሳል። ባለፉት ሳምንታት ላይ የማገገም ሂደቱ እየፈጠነ ይገኛል። ነገር ግን ሴት ባኮች እንዳሉ እየሰማን እንገኛለን። ለሁሉም አርሰናል ከኤቨርተን ስለስንት ይጠናቀቃል ግምቶቻችሁን ላኩልን። በጣም ጥሩ ፉክክር የሚኖርበት ጨዋታ። ሚኬል አርቴታ የአርሰናል ተጫዋቾች ባለፉት 7 ቀናት ረፍት ላይ ነበሩ። ከባለፈው ሳምንት የወልቭስ ጨዋታ በኋላ ቡካዮ ሳካ እንዳለ ነው ጊዜ ነበራቸው በደንብ ጨዋታውን ለመገምገም። ቀጣይ የሚመጡ ጨዋታዎችን ብቻ አይደለም ያለፉ ጨዋታዎች እንዴት ነበሩ ብሎ በደንብ ቁጭ ብሎ ጊዜ ወስዶ ለማሰብ ጊዜ ነበራቸው። ያንንም በደንብ የምንመለከትበት ጉዳይ ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ የሚጫወተው ነገ ነው። ነገ ከአስቶን ቪላ ጋር በጣም ወሳኝ ጨዋታ ይደረጋል። የማንቸስተር ዩናይትድን ጨዋታ በተመለከተ ነገ በስፋት አዳዲስ ጉዳዮችን ይዘን እንመለሳለን። ነገር ግን ከጉዳት ዜናዎች ጋር በተያያዘ እንዲሁም ቡድኑን በተመለከተ እየተነሱ ያሉ ጉዳዮች አሉ። ማቲያስ ዴሌት፣ ሃሪ ማጓየር አሁንም በዚህ ጨዋታ ላይ እንደማይኖሩ አሰልጣኙ ይፋ አድርጓል። በእርግጥ እነ ሊሳንድሮ ማርቲኔዝ በደንብ ሌቻ ከጉዳቱ አገግሞ በጥሩ ደቂቃዎችን እያገኘ ባለፉ ጨዋታዎች ላይ ተመልክተናል። በጥሩ ዜናነት ለማንቸስተር ዩናይትድ የሚጠቀስ ነው። የኮቢ ሜኖ ጉዳይ ባለፉት ሳምንታት ሲያጠያይቅ ሲያነጋግር ነበረ። በዚህ ጉዳይ ላይ አሰልጣኙ የሰጡት አስተያየት አለ።
በተለይ ወንድሙ ጆርዳን የፍሪ ኮቢ ሜኖ ነጻ አውጡት ልቀቁት የሚል አንድ ቲሸርት ለብሶ በማንቸስተር ዩናይትድ ጨዋታ ላይ የባለፈው የቦርመዝ የኦልትራፎርድ ጨዋታ ላይ ተመልክተነው ነበረ። አሁን ከቪላ ፓርኩ ጨዋታ አስቀድሞ በሰጡት አስተያየት ሩበን አሞሪም ያነሷቸው ጉዳዮች አሉ። በተለይ ቲሸርቱን በተመለከተ አልተመለከትኩትም፣ ነገር ግን ቲሸርቱን በተመለከተ ምንም አይነት ተጽዕኖ አይኖረውም ተጫዋቹ ላይ የሚል ነገር አንስተዋል። ቲሸርቱን ማን ለብሶት በምንም አይነት መንገድ አልተመለከትኩትም፣ ነገር ግን ኮቢ ሜኖ ያንን ቲሸርት አልለበሰውም። የቲሸርት በብዙሃን መገናኛዎች በሶሻል ሚዲያዎች ላይም ስለታየ ኮቢ ሜኖ ወደ መጀመሪያ አሰላለፍነት አይመለስም ወይም አይጫወትም፣ ወይም ደግሞ በተቃራኒው የቲሸርት ስለተመለከትን ኮቢ ሜኖን ከጨዋታው ውጪ አናደርጎም፣ ተቀያሪ ወንበር ላይ አናስቀምጦም፣ እያንዳንዱ ነገር እየተመለከትን አስተውለን እርምጃዎችን እንወስዳለን የሚሉ ጉዳዮችን አንስቷል። ከማንቸስተር ዩናይትድ ጋር በተያያዘ ሌሎች ተጨማሪ ጉዳዮችን ላንሳ። ትናንትና ሩበን አሞሪም መልስ የሰጡበት ጉዳይ ነበረ። ከቀናት በፊት ሰር አሌክስ ፈርጉሰን ማንቸስተር ዩናይትድ ዋንጫ ለማሸነፍ 10-11 ዓመታት ይፈልግበታል የሚል ነገር አንስተው ነበር። በዚህ ጉዳይ ላይ አይመስለኝም በሚቀጥሉ ጥቂት ዓመታት ላይ እኔ በማንቸስተር ዩናይትድ ልቆይም ላልቆይም እችላለሁ ብሏል ሩበን አሞሪም። ነገር ግን ሩበን አሞሪም እንደሰጡት አስተያየት ከሆነ በሚቀጥሉ ጥቂት ዓመታት ማንቸስተር ዩናይትድ የፕሪሚየር ሊግ ዋንጫን ያሸንፋል ብሏል። ሰር አሌክስ ፈርጉሰን ግን ሊቨርፑል 30 ዓመታት እንደፈጁበት ከ30 ዓመት በኋላ እንደነበረ ዋንጫውን ያሸነፈው ለማንቸስተር ዩናይትድም ያ ሊሆን ይችላል። በሚቀጥሉት ዓመታት ብዙ ክፍተቶች ሊኖሩ ይችላሉ። ዋንጫውን ለማሸነፍ 10-11 ዓመታት ሊፈጅበት ይችላል የሚል ነገር አንስቷል። ሩበን አሞሪም ግን በዚህ ሀሳብ እንደማይስማሙ ተናግሯል። ከማንቸስተር ዩናይትድ ጋር በተያያዘ የሚነሱ ጉዳዮችን ላንሳና ወደ ሌሎች ጉዳዮች አልፋለሁ። ከማንቸስተር ዩናይትድ ጋር በተያያዘ ስኮት ማክቶሚናይ ቃለመጠይቅ በጣም መነጋገሪያ ነው እየተመለከትነው እንገኛለን። ከሲቢኤስ ስፖርት ጋር ቆይታ አድርጎ ነበረ። በተለይ ደግሞ አንድ ሀሳብ ላይ ትኩረት አድርጓል። ሌሎቹን ጉዳዮች በሌሎች መሰናዶቻችን ላይ እንመለስባቸዋለን። ከነሳቸው ጉዳዮች መካከል የማንቸስተር ዩናይትድ ተጫዋቾች ስኮት ማክቶሚናይን ብታነሱ በቅርብ ጊዜያት ላይ ዩናይትድን ከለቀቁ ተጫዋቾች መካከል ባለፈው ዓመት ጄደን ሳንቾ እንዲሁም ስኮት ማክቶሚናይ በዚህኛው ውድድር ዘመን ራስመስ ሆይሉንድ ወደ ሌሎች ክለቦች ሲሄዱ በጣም ጥሩ ጊዜን እያሳለፉ ይገኛሉ። ማርከስ ራሽፈርድም በዚህ ደረጃ ላይ ይጠቀሳል። ችግሩ የተጫዋቾቹ ሳይሆን የማንቸስተር ዩናይትድ ነው የሚሉ ተደጋጋሚ አስተያየቶች ይሰጣሉ። ስኮት ማክቶሚናይ ግን ማንቸስተር ዩናይትድን ተከላክሏል። እንደዚህ አይነት ነገሮች ላይ ፍጹም አልስማማም ብሏል። የቀላል ምክንያት ሊሆን ይችላል፣ ኤክስኪውዝ ነው ብሏል። ነገር ግን እንደ ምክንያትነትም መቅረብ የለበትም የሚል እምነት እንዳለው ነው የተናገረው። ለምሳሌ በማንቸስተር ዩናይትድ በነበርኩበት ጊዜ ላይ ክለቡ በአመጋገብ፣ በታክቲካል፣ በልምምድ፣ በተለያዩ መንገዶች በሁሉም መንገድ ስኬታማ እንደሆን ይደግፈኝ ነበረ። ሁሉንም ነገር ሌሎች ክለቦች የሚያደርጉትን በሙሉ ያደርግልኝ ነበር። ዝም ብሎ አፈ ታሪክ ብቻ ነው፣ የውሸት ወሬ ነው የሚል ማረጋገጫ ሰጥቷል። በእርግጥ ስፖትላይቶች አሉ፣ ብዙ ትኩረቶች ይደረጉብናል። ለዛም ይመስላል ውጤቶች የሚጠፉት ትኩረቶች ስላሉ ብዙ ፐርፎርም ላናደርግ እንችላለን የሚል ነገሮች አንስቷል። ለዛም ነው በተቃራኒው ተጫዋቾች ከማንቸስተር ዩናይትድ ሲወጡ ጫናው ቀለል ይልላቸዋል። ለዛም ብዙ ነገሮች የሚጠበቁት እንደዚህ አይነት አካሄዶች ሲኖሩ ነው የሚል አስተያየቱን ሰጥቷል። በቀጣይ የስኮት ማክቶሚናይን ሌሎች ሀሳቦች ይዤን እመለሳለሁ። ከጃንዋሪ የጥር የዝውውር መስኮት ጋር በተያያዘ ብዙ የሚነሱ ነጥቦች አሉ። ቅድም መግቢያ ላይ ያነሳሁትን የአንቶኒዮ ሴሜኒዮን ጉዳይ ላንሳ። በጣም ክሊር የሆኑ ነገሮች አሉ። አሁን ፋብሪዚዮ ሮማኖ በሰበር መረጃው የወጣው መረጃ አለ። ቀናቶች ተቃርበዋል። ባለፉት 3 ቀናት ደግሞ ማንቸስተር ዩናይትድም ማንቸስተር ሲቲ የተጫዋቹን ወኪሎች እያነጋገሩ ይገኛሉ። የስልክ ንግግሮች አሉ። የአካል ንግግሮች ወይም የዋን ቱ ዋን ድርድሮች እስካሁን አልተጀመሩም። ነገር ግን ማንቸስተር ዩናይትድም ማንቸስተር ሲቲ አለርት ሆነው እየጠበቁ ይገኛሉ። 65 ሚሊዮን ፓውንድ የውል ማፍረሻው ነው በጥር የዝውውር መስኮት። ይህም የሚቆየው ለ10 ቀናት ብቻ ነው። የመጀመሪያው 2 ሳምንታት ላይ ይህንን የውል ማፍረሻ የሚከፍል የትኛውም ክለብ ተጫዋቹን ማስፈረም ይችላል። ቦርመዝ ደግሞ የተጫዋቹን ውሳኔ እየጠበቀ ይገኛል። ቦርመዝ ተጫዋቹ ለቃለሁ የሚል ከሆነ ወደ ማንቸስተር ሲቲም ወደ ማንቸስተር ዩናይትድም እሄዳለሁ የሚል ከሆነ የተጫዋቹ ውሳኔ ነው። 65 ሚሊዮን ፓውንዱን የሚያቀርብ ክለብ ካለ ግን በሚቀጥሉት ቀናት ድርድር ተደርጎ ሳይሆን ከተጫዋቹ ጋር መስማማት የሚችል ከሆነ ማንቸስተር ዩናይትድም ማንቸስተር ሲቲም ተጫዋቹን ማግኘት ይችላሉ የሚሉ ጉዳዮች ወጥተዋል። በቀጣይ ቀናት የሚኖሩ ሀሳቦች አሉ። በተለይ ማንቸስተር ዩናይትድ በአንቶኒዮ ሴሜኒዮ ዝውውር ማጠናቀቅ የሚችል ከሆነ እንዲሁም ደግሞ ሌላኛውን ተጫዋች የሩበን ኔቬሽን ጉዳይ አማካኝ ስፍራ ላይ ማጠናቀቅ የሚችል ከሆነ
የውድድር አመቱን እንግዲህ እንደ ተርኒንግ ፖይንት መመልከት እንችላለን። የውድድር አመቱ በአዲስ መልክ ልንመለከተው እንችላለን። ብዙ ነገሮች ሊቀየሩ ይችላሉ። ደውሉም ነገ ከማንቸስተር ዩናይትድ ጨዋታዎች ጋር በተያያዘ አዳዲስ ጉዳዮችን ይዘን እንመለሳለን። ማንቸስተር ሲቲን በተመለከተ ግን የክላውዲዮ ኤቼቬሬ ጉዳይ ይነሳል። የማንቸስተር ሲቲ ደጋፊዎች ብዙ የሚያደናንቁት የሚወዱት አይነት ተጫዋች ነው። ባለፈው 2024 ላይ ነበረ ወደ ማንቸስተር ሲቲ የመጣው ከሪቨር ፕሌት 12.5 ሚሊዮን ፓውንድ ተከፍሎበት በጣም በብዙ መጠበቅ ከመጣ በኋላ ወደ ሌቨርኩሰን ሲሄድ በቡንደስሊጋው ላይ ጊዜ ያገኛል፣ ብዙ ይጫወታል ተብሎ ነበር። ነገር ግን 3 ጨዋታዎች ላይ ብቻ ነው የተመለከትነው። 19 ዓመቱ ላይ ይገኛል። በጥር የዝውውር መስኮት ልክ የጥር የዝውውር መስኮት ሲከፈት ወደ ማንቸስተር ሲቲ ይመለሳል ተብሏል። ክላውዲዮ ኤቼቬሬ ምናልባት በሌሎች ክለቦች በሌሎች ጊዜ ሊያገኝባቸው እድል ሊሰጡት በሚችሉ ክለቦች ልንመለከተው እንችላለን። ኤቼቬሬን በተመለከተ ካስፐር ሆይልሙን የቀድሞ የዴንማርክ ብሔራዊ ቡድን አሰልጣኛውን ሌቨርኩሰንን ይዟል ከቴናግ በመቀጠል። ክላውዲዮ ኤቼቬሬ የሚገርም ተጫዋች ነው። እድሜው ክህሎቱ በሱ እምነት አለኝ፣ ነገር ግን በሱ ቦታ ላይ ብዙ ተጫዋቾች አሉኝ፣ ለዛ ነው ብዙ እድል የማያገኘው ብሏል። ወደ ማንቸስተር ሲቲ እንደሚመለስም አረጋግጧል። ለማንቸስተር ሲቲ ደጋፊዎች በተለይ እሱን በማንቸስተር ሲቲ ሊመለከቱት ይችላሉ፣ ወይም ደግሞ በሌሎች ክለቦች በውሰቱን ልንመለከተው እንችላለን። ቀጣይ አማራጮችን የምንመለከት ነው የሚሆነው። ከሞሐመድ ሳላ ጋር በተያያዘ በአፍሪካ ዋንጫ ላይ እየተመለከት ነው እንቀጥላለን። ከሚቀጥሉት ቀናት ጀምሮ ነገ የአፍሪካ ዋንጫ ይጀመራል። ከአፍሪካ ዋንጫ ጋር በተያያዘ ሳይሆን ሞሐመድ ሳላን አሁን የምናነሳው ከሊቨርፑል ጋር በተያያዘ ነው። ትናንትና አርነ ስሎት ከሞሐመድ ሳላ ጋር የነበረው ችግር በሙሉ አልፏል፣ ተፈቷል ብሏል። ከርቲስ ጆንስ ደግሞ ይህንን ማረጋገጫ ሰጥቶበታል። ሞሐመድ ሳላ ለቡድን አጋሮቹ በሙሉ ይቅርታ ጠይቋል። ወደ ቡድን አጋሮች መጥቶ በመልበሻ ቤት እንግዲህ በሰጠው አስተያየት አፌክት የተደረጋችሁ የተጎዳችሁ ቅር የተሰኛችሁ ተጫዋቾች ካላችሁ ከልብ ይቅርታ ጠይቃለሁ ብሏል። ሞሐመድ ሳላ እንደዚህ አይነት ተጫዋች ነው፣ ቃሉን የሚጠብቅ አይነት ተጫዋች ነው በሚል ከርቲስ ጆንስ ምስክርነቱን ሰጥቶለታል። ነገር ግን አሁንም በሊቨርፑል ይመለስ፣ ወደ ሳውዲ አረቢያ ይሂድ፣ እነ ባየር ሙኒክ ሌሎችም ክለቦች ይፈልጉታል ሲባል ነበር። በየትኛው ክለብ ሞሐመድ ሳላን እንመለከተዋለን እስካሁን የለየለት ጉዳይ የለም። ነገር ግን እነዚህ የሚነሱ ጉዳዮች ናቸው። የተወደዳችሁ ስፖርታዊ ጉዳዮቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ግምቶቻችሁን ላኩልን፣ መልእክቶቻችሁን ጻፉልን። ነገም በስፋት መልእክቶቻችሁን መለስ ብለን የምንመለከት ነው የሚሆነው። ለዛሬ ግን እዚህ ላይ እናጠናቀቃለን። ስለምታደምጡን ጊዜያችሁን ስለምትሰጡን ከልብ እናመሰግናለን። ጤና ይስጥልን።